ሰላም ጤና ይስጥልን ውድ የረመጥ ሚዲያ ቤተሰቦች እንደምን አላችሁ? ይህ ረመጥ ሚዲያ ነው። የሰዓቱን አበይት ወሬዎች ይዘንላችሁ ቀርበናል። በቅድሚያም አርዕስተ ወሬዎቹን ወደ እናንተ እናደርሳለን። በፓርላማ ውስጥ በተቀሰቀሰ ሁከት በርካታ የፓርላማው አባላት ጉዳት ደርሶባቸዋል ተባለ። የሞባይል ባንኪንግ አገልግሎት ክፍያ ጭማሬ በሕዝብ ተወካዮች ምክር ቤት ጥያቄ አስነሳ። ዝቅተኛ ገቢ ላላቸው ወገኖች የታክስ እፎይታ ሊደረግ ነው። ተቋርጦ የነበረው የመቀለ አየር በረራ ሊጀምር ነው ተባለ። በኢትዮጵያ የሚገኘው የአሜሪካ ኤምባሲ አገልግሎቱን በከፊል ማገዱን አስታወቀም። የኦጋዴን ብሔራዊ ነጻነት ግንባር ኦብነግ መንግስትን ወቀሰ። የፋይዳ መታወቂያ በፒዲኤፍ አውርዶ የመያዝ አማራጭ በጊዜያዊነት ተቋረጠ። ወደ ዝርዝሩ እናልፋለን። እስከ ዝግጅታችን ፍጻሜ ድረስ ቆይታችሁን ከኛ ጋር እንድታደርጉ በአክብሮት እንጋብዛለን። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ አብራችሁን ቆዩ። የፋይዳ መታወቂያ በፒዲኤፍ አውርዶ የመያዝ አማራጭ በጊዜያዊነት ተቋረጠ። የፋይዳ መታወቂያን በፒዲኤፍ አውርዶ የመያዝ አማራጭ በጊዜያዊነት መቋረጡን የብሔራዊ መታወቂያ ፕሮግራም አስታውቋል። የፋይዳ መታወቂያን በፒዲኤፍ አውርዶ የመያዝ አማራጭ በጊዜያዊነት የተቋረጠበት ምክንያት በየአካባቢው የሚገኙ የኢንተርኔትና ህትመት ቤቶች ጥራት በሌላቸው ካርዶች እያተሙ በመሆኑ የአንድ ግለሰብን ትክክለኛ ያልሆነ መረጃ በፎቶሾፕ እያስመሰሉ በመስራት የተለያዩ የማህበረሰብ ክፍሎችን እያጭበረበሩ ያሉ አታሚዎች በስፋት በመታየታቸው ከከተማ ራቅ ብለው የሚኖሩና በቂ ግንዛቤ የሌላቸው ዜጎች ትክክለኛ ባልሆነ የካርድ ህትመት እየታለሉ ገንዘብና ጊዜያቸውን ከመጭበርበራቸው ባሻገር የሚፈልጉትን አገልግሎት ማግኘት እንዳይችሉ እያደረገ በመሆኑ የሚሉት ናቸው። ስለሆነም ዜጎች የኢፋይዳ አማራጭ ሲፈልጉ የፋይዳ አይዲ ሞባይል መተግበሪያ ላይ በቀላሉ ማግኘት እንደሚችሉ የብሔራዊ መታወቂያ ፕሮግራም ጠቁሟል። በኢትዮጵያ የሚገኘው የአሜሪካ ኤምባሲ አገልግሎቱን በከፊል ማገዱን አስታወቀም። በአሜሪካ መንግስት የበጀት አመዳደብ ላይ በተፈጠረ መስተጓጎል ምክንያት በአዲስ አበባ የሚገኘው የአሜሪካ ኤምባሲ መደበኛ የኮሙኒኬሽን እና የስራ እንቅስቃሴዎቹን በከፊል ማገዱን አስታውቋል። ኤምባሲው ባወጣው መግለጫ የበጀት ችግሩ ተፈቶ ሙሉ ስራ እስኪጀመር ድረስ የፌስቡክ ገጹን ጨምሮ የማህበራዊ ሚዲያ ገጾቹ በየጊዜው እንደማይዘምኑ አስታውቋል። በዚህ የስራ ማቆም ወቅት ኤምባሲው የሚያጋራቸው መረጃዎች ቢኖሩ ከአስቸኳይ የደህንነት የጸጥታ መረጃዎች ጋር የተያዙ ብቻ ይሆናሉ ተብሏል። ይህ የበጀት ቀውስ በቪዛ ፈላጊዎችና ተጓዦች ላይ ስጋት የፈጠረ ቢሆንም ኤምባሲው ተስፋ ሰጪ መረጃዎችን አሰራጭቷል። በአሁኑ ወቅት በአሜሪካም ሆነ በውጭ ሀገራት የሚገኙ ኤምባሲዎችና ቆንስላዎች አስቀድሞ ቀጠሮ የተያዘላቸውን የቪዛና የፓስፖርት አገልግሎቶች መስጠታቸውን ይቀጥላሉ። አገልግሎቱ የሚቀጥለው ግን ሁኔታዎች እስከፈቀዱ ድረስ መሆኑን ኤምባሲው ጠቁሟል። ይህ የሥራ መስተጓጎል የተከሰተው በአሜሪካ ኮንግረስ ውስጥ በገዢው ሪፐብሊክና በዲሞክራት ፓርቲዎች መካከል በመንግስት ወጪዎችና በሌሎች ፖለቲካዊ አጀንዳዎች ላይ ስምምነት ባለመደረሱ የበጀት ሕጉ ባለመፍቀዱ ነው ተብሏል። እንዲህ አይነት ሁኔታ ሲፈጠር ገቨርንመንታል ሸትዳውን የሚባል ሲሆን አስፈላጊ ወይም ኢንሴንሻል ያልሆኑ የመንግስት መስሪያ ቤቶችና ዲፕሎማሲያዊ ግንኙነቶች በከፊል ይዘጋሉ። ሆኖም የቆንስላ አገልግሎቶች ወይም ቪዛና ፓስፖርት የሚሰሩት ከሚሰበሰቡት የአገልግሎት ክፍያዎች በሚገኝ ገቢ በመሆኑ ከመንግስት በጀት ጋር ቀጥተኛ ግንኙነት የላቸውም። በዚህም ምክንያት ለጊዜው አገልግሎቱ ባይቋረጥም የበጀት ቀውሱ ከተራዘመ ግን በሰራተኛ እጥረትና በቴክኒክ ድጋፍ ማጣት ምክንያት መዘግየቶች ሊከሰቱ እንደሚችሉ ተጠቁሟል። ኤምባሲው ስለ አገልግሎቶችና ስለ ስራው ሁኔታ ወቅታዊ መረጃ ለማግኘት ተገልጋዮች በውጭ ጉዳይ ሚኒስቴር መስሪያ ቤት ድረገጽ እንዲከታተሉ አሳስቧል። የኦጋዴን ብሔራዊ ነጻነት ግንባር ኦብነግ መንግስትን ወቀሰ። ኦብነግ በጅጅጋ የፖለቲካ ቲያትር ተሰርቷል አለም።
የኡጋዴን ብሔራዊ ነጻነት ግንባር ኦብነግ ባወጣው መግለጫ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ በጅጅጋና በአይሻ በልማትና በክልላዊ ትብብር ሽፋን ያደረጉትን የፖለቲካ ትዕይንት እናወግዛለን በማለት ጀምሯል። ሲቀጥልም በሶማሌ ክልል ውስጥ የተሰራው ሪዞርት በሚመረቅበት ወቅት የቀጠናው አገራት መሪዎች መገኘታቸውን ጠቅሶ ይህም በሶማሌ ክልል ላይ ቁጥጥር፣ መረጋጋትና ህጋዊነት እንዳለ ለማሳየት ሆን ተብሎ የተቀነባበረ ምስል ለመፍጠር የተደረገ ነው ብሏል። ኦብነግ የሸበሌ ሪዞርት ምርቃትን በዚህ መግለጫው ይህ የልማት ምዕራፍ መክፈቻ ስነ ስርዓት አልነበረም ብሎታል። አባባሉን ሲያብራራም አብይ አህመድ ከጎረቤት አገራት ለመጡ መሪዎችና ከፍተኛ የክልሉ ባለስልጣናት ሶማሌ ክልል በእሱ ቁጥጥርና ትዕዛዝ ስር መሆኗን የገለጸበት ነው ያለው ኦብነግ ጨምሮም ይህ የፖለቲካ ቲያትር የተሰራው በአማራ፣ በአፋር፣ በቤንሻንጉል ጉሙዝ፣ በጋምቤላና በሶማሊያ ክልል ጭምር ግጭቶች በተስፋፉበትና የማዕከላዊ መንግስት አቅም በተዳከመበት ወቅት ነው ሲልም ከሷል። ፓርቲው በመቀጠልም ይህ ትዕይንት የተፈጸመው በምስራቅና ምዕራባዊ ትግራይ በተከፈተ አዲስ ጦርነት የመንግስት ወታደሮች በቲዲኤፍ በተሸነፉበት ማግስት ነው። በአማራ ክልልም በፋኖ እንቅስቃሴ የተነሳ ሰፊ ቦታዎች ከመንግስት ቁጥጥር ውጪ ባሉበት ወቅት ነው። በኦሮሚያ ውስጥም ግጭቱ እንደቀጠለ ነው ያለ ሲሆን እነዚህ ሁኔታዎች የመንግስት ስልጣን እያበቃለት መሆኑን እንደሚያሳዩ ጠቅሷል። ኦብነግ ጨምሮም አገዛዙ አገሪቱን በወታደራዊም ሆነ በፖለቲካ ማረጋጋት ባለመቻሉ ውድቀቱን ለመሸፈን ሪዞርቶችን እያስመረቀ ነው ካለ በኋላ የተመረቀው የሸበሌ ሪዞርት ካለ ሶማሊያ ህዝብ ፈቃድ የተሰራ መሆኑንና የሶማሊያን ህዝብ የማይወክል መሆኑን ገልጿል። ይህ መረጃ ዘሀበሻ በተሰኘ የማህበራዊ ሚዲያ የተሰራጨ ሲሆን አስተያየት ሰጪዎች ደግሞ ኦብነግ የኢትዮጵያን ውድቀት የሚመኝና ሁከትና ብጥብጥን የሚፈልግ የውጭ የጥፋት ኃይሎች ተላላኪ ነው። ኦብነግ ለሶማሊያ ህዝብ ያበረከተው አንዳችም ነገር የለም፣ የሶማሊያም ህዝብ ልማቱን የተቃወመበት አንድም ቀን የለም ሲሉ አስተያየታቸውን ሰጥተዋል። የሞባይል ባንኪንግ አገልግሎት ክፍያ ጭማሬ በህዝብ ተወካዮች ምክር ቤት ጥያቄ አስነሳ። ከኢትዮጵያ ንግድ ባንክ ወደ ቴሌብርና ሌሎች ባንኮች የሚደረጉ ዲጂታል ዝውውሮች ላይ የታየው ከፍተኛ የዋጋ ጭማሬ በህዝብ ተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ዘንድ ጥያቄ አስነስቷል። ቋሚ ኮሚቴው የብሔራዊ ባንክን የ6 ወራት ሪፖርት በገመገመበት ወቅት የኤቲኤም፣ የፖስና የሞባይል ባንኪንግ አገልግሎት ክፍያዎች በከፍተኛ ሁኔታ መጨመራቸው አበረታች የተባለውን የዲጂታል ጉዞ ጥላ እያጠላበት መሆኑን ገልጿል። ዶክተር አብርሃም አለማየሁ የቋሚ ኮሚቴው ምክትል ሰብሳቢ ባንኮቹ ኪሳራ ደረሰብን የሚሉትን ምክንያት ጥያቄ ውስጥ ከተውታል። ለመሆኑ ባንኮች የሚሉት ኪሳራ እውነት ነው ወይስ ትርፍ ለማጋበስ የሚጠቀሙበት ዘዴ ሲሉ ብሔራዊ ባንክ ጉዳዩን በጥልቀት እንዲያጠና አሳስበዋል። የብሔራዊ ባንክ የፋይናንስ ተቋማት ሱፐርቪዥን ምክትል ገዢ አቶ ሰለሞን ወርቅነህ ለቀረበው ወቀሳ ምላሽ ሰጥተዋል። ለአገልግሎት ክፍያ ጭማሬው ባንኮቹ እንደገለጹላቸው ከጠቀሱት መካከል የሶፍትዌር ወጪ ጣሪያ መንካት፣ ባንኮች ለቴክኖሎጂው የሚከፍሉት የውጭ ምንዛሬና የባንኮች ስልጠና ወጪ ከፍተኛ መሆን፣ የእርስ በርስ ትስስር ጣጣ፣ አንዱ ባንክ ከሌላው ጋር ለመናበብ የሚያወጣው ወጪ ለጭማሬው ምክንያት ሆነዋል። መቆጣጠር አይቻልም። ብሔራዊ ባንክ ለባንኮች ይህንን ያህል ቁረጡ ብሎ ትዕዛዝ መስጠት እንደማይችልና ይህም ዓለም አቀፍ አሰራር አይደለም ሲሉ እጃቸው የታሰረ መሆኑን ገልጸዋል። ብሔራዊ ባንክ ባንኮቹ ለአገልግሎት የሚቆርጡትን ክፍያ ለተጠቃሚው በግልጽ እንዲለጠፍ አቅጣጫ መስጠቱን አቶ ሰለሞን ተናግረዋል። በፓርላማ ውስጥ በተቀሰቀሰ ሁከት በርካታ የፓርላማው አባላት ጉዳት ደርሶባቸዋል ተባለ። በሶማሊያ ፓርላማ ተቃዋሚዎች በህገ መንግስት ማሻሻያ ድምፅ አሰጣጥ ላይ እንቅፋት በመፍጠራቸው ሁከት ተቀሰቀሰ። ተቃዋሚ የፓርላማ አባላት ወደ አዳራሹ በመግባት መግቢያዎችን በመዝጋትና በህገ መንግስታዊ ማሻሻያ ላይ ሊደረግ የነበረውን ስብሰባ ለማስተጓጎል የአፈ ጉባኤውን ወንበር በመዝጋታቸው ግጭት መፈጠሩን የአካባቢው መገናኛ ብዙሃን
ብዙሃን ዘግበዋል። በፓርላማ አባላትና በጸጥታ አካሎች መካከል ግጭት መከሰቱ የተነገረ ሲሆን የህግ መወሰኛ ምክር ቤት አባል የሆኑት ካደር ዛሬድን ጨምሮ በርካታ የፓርላማ አባላት ጉዳት ደርሶባቸዋል ተብሏል። ካደር ዛሬድ በእግራቸው ላይ በደረሰባቸው ጉዳት ምክንያት ሆስፒታል መግባታቸውም ታውቋል። የማይክሮፎንና የድምፅ መሳሪያዎች በመሰባበራቸው ምክንያት የዕለቱ ስብሰባ ሙሉ በሙሉ እንዲሰረዝ ተደርጓል ነው የተባለው። ተቃዋሚዎች ማሻሻያው ያልተሟላና የመንግስትን የስልጣን ዘመን ለማራዘም ታስቦ የተዘጋጀ ነው ሲሉ ይከሳሉ። የፌዴራል መንግስቱ ግን ይህንን ክስ ውድቅ አድርጎታል። ግጭት የተከሰተው የፓርላማው አመራር ከትናንት በስቲያ የቀድሞ ስብሰባዎችን አስተጓጉለዋል ያላቸውን 18 የፓርላማ አባላት ለማገድ የወሰነውን ውሳኔ ተከትሎ መሆኑን ስፑትኒክ ዘግቧል። ተቋርጦ የነበረው የመቀለ አየር በረራ ሊጀምር ነው ተባለም። ላለፉት 5 ቀናት ተቋርጦ የቆየው ወደ ትግራይ ክልል የሚደረገው የአውሮፕላን በረራ በዛሬው ዕለት የሚጀምር መሆኑ ተዘግቧል። የመቀለ አሉላ አባነጋ አውሮፕላን ማረፊያም ምንጮች ተቋርጦ የነበረው የበረራ አገልግሎት ማክሰኞ ጥር 26 ቀን 2018 ዓ.ም እንደሚጀምር መረጃዎች አመላክተዋል። ሰሞኑን ቤታቸው የነበሩ ሰራተኞችም ወደ ስራቸው እንደሚመለሱ እንደተነገራቸው ምንጮች አክለዋል። ከአዲስ አበባ ወደ ትግራይ ክልል የሚደረገው የአገር ውስጥ የአውሮፕላን በረራ ከሐሙስ ጥር 21 ቀን 2018 ዓ.ም ተቋርጦ የነበረ ቢሆንም በዛሬው ዕለት ጥር 26 ቀን 2018 ዓ.ም ጀምሮ ስራውን የሚቀጥል መሆኑን ስማቸው ያልተጠቀሰ የአየር መንገዱ ባለስልጣን መናገራቸው ተዘግቧል። ዝቅተኛ ገቢ ላላቸው ወገኖች የታክስ እፎይታ ሊደረግ ነው። የኬንያ መንግስት የኑሮ ውድነትን ለማቃለልና ኢኮኖሚውን ለማነቃቃት በማለም በወር ከ30 ሺህ የኬንያ ሽልንግ በታች ገቢ ያላቸው ዜጎች ላይ የታክስ ቅነሳ ለማድረግ መወሰኑን አስታወቀም። የውሳኔው ዓላማ የዜጎች የተጣራ ገቢ ቴክ ሆም ፔይ በመጨመር የዕለት ተዕለት ወጪያቸውን እንዲሸፍኑ መርዳት ነው ተብሏል። የገንዘብ ሚኒስትሩ ጆን ምንባዲ ዝቅተኛ ገቢ ያላቸው ዜጎች በቤት ኪራይና ለትራንስፖርት ከከፈሉ በኋላ በእጃቸው ምንም አይቀራቸውም በማለት የታክሱን አስፈላጊነት አስረድተዋል። ይህ እርምጃ የመጣው የኬንያ ገቢዎች ባለስልጣን የታክስ አሰባሰቡን ለማጥበቅና አዳዲስ አሰራሮችን ተግባራዊ እያደረገ ባለበት ወቅት መሆኑ ተዘግቧል። የገንዘብና ኢኮኖሚ ልማት ሚኒስትር ጆን ምንባዲ መንግስት ዝቅተኛ ገቢ ባላቸው ዜጎች ላይ የታክስ ጫና ማብዛት የለበትም ብለዋል። ለሰዓቱ የነበሩን መረጃዎች እነዚህ ነበሩ። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። አብራችሁን ስለቆያችሁ ከልብ እናመሰግናለን። ጤና ይስጥልን።